አንድ ሊቀ ጳጳስ እስኪ የራሱ ሆነ አማካሪ ያለው፣ በህግ ደረጃ የህግ ባለሙያ ያለው፣ በኢኮኖሚ ደረጃ የኢኮኖሚ፣ በአካውንታንት ደረጃ የአካውንታንት አማካሪ፣ ለጤናቸውም ጭምር አማካሪ ተደርጎ ስራዎችን ለመስራት አንድን ውሳኔ ከመወሰናቸው በፊት አንድ ቦታ ላይ ወደው ከመናገራቸው በፊት እነዚህን ሰዎች አፕሮቫል አግኝተው የሚሄዱበት ስራ አለ ወይ? እነሱን የሚገፋቸው አንድ የመንግስት ባለስልጣን፣ አንድ ካድሬ። ብፁዕ አባታችን እንዴ ከሌ እኮ በጣም እኮ እንትን ብሏል እኮ በዚህ ጉዳይ ላይ እንዴ ምን እየጠበቁ ነው እንዴ? እንደዚህ አይነት እርምጃ መውሰድ አለበት። ጅዳን ምንም የሚሳቀቁት ነገር የለም። በእርግጠኝነትም ነገር ቢንዬ ይሄንን ህዝብ ንቀውታል እና ዛሬ ከህዝብ ልብ ውስጥ እንዲወጡ ስራ እየተሰራ ነው። ይህንን ስራ ደግሞ በዋነኛነት ፊት ቅድሚ የሆነው የሚመሩት እነሱ ናቸው። እንዴ አሁን አት ኤንድ ኦፍ ዘ ዴይ በቃ እኛ ጳጳስ አንፈልግም ቢል አንድ ምዕመን ወጥቶ በቃ እኔ አልፈልግም ቢል ምንድን ነው ጣፋንታችን? ትላንትና ጳጳስ በጣም ውድ የነበረበት የመኪናቸውን እኮ ነው እኔ አስታውሳለሁ። እውነቴን ነው የምነግርህ። ሐረር ላይ በእውነት በጣም በሚገርም ሁኔታ መኪናቸውን አቡነ ሳሙኤል የሚባሉ አባት ነበሩ። የሚገርም በረከታቸው ይደርብን። ብፁዕ አቡነ ኤልያስ የሚባሉ አባት ነበሩ። በጣም የተወደዱ ማለት ነው። መኪናቸውን የረገጠው ጎማው የረገጠውን አፈሩን አንስቶ ታውቃለህ። እንግዲህ ሀገራችን ጭቃ ነው ብዙ ጊዜ ይዛ ምናምን ያንን ጭቃ በቃ እንደዚህ የሚተባበስ ህዝብ ነው። ዛሬ አለ ወይ እንደዚህ የሚል? በዛ ዘመን የነበሩትን ጳጳሳት ስናይና ስንመለከት መንፈሳዊው ከእውቀት ባሻገር የዘመናዊ እውቀት ነበራቸው ወይ? ዛሬ እኛ የያዝነውን ስልክ ነበራቸው ወይ? ስልክ ዛሬ የሚነዳው መኪና ነበረ ወይ? የሚነዱት እነሱ የቴክኖሎጂ ሁኔታ ዛሬ ነበረ ወይ? ደብዳቤ የሚጻፈው በወረቀት በእጅ ጽሁፍ ታይፕ እንኳን የለም። ያኔ ይችን ቤተክርስቲያን ይመሯት ነበር። በምን? በመንፈሳዊነታቸው። የዛሬዎቹስ ቴክኖሎጂ አለ፣ እውቀት አለ፣ ኮምፒውተሩ አለ፣ አይቲው አለ፣ ሁሉ ነገር አለ። ግን መንፈሳዊነት አለ ወይ? እና ቢኒ ስራዎች ተሰርተዋል። እውነት ነው የምነግርህ፣ ስራዎች ተሰርተዋል። ለስራዎቹ ግን መተባበር ቅድሚያ ተከታዩ እነሱ ናቸው። እና ለዛ ነው ማሳየት ትችላለህ። ቃሌት ያሰማልን። ሁለት ነገሮች ላንሳና ጉግል ሁለቱን ቪዲዮዎች ታዘጋጅልኛለህ ማለት ነው። በጣም እንድናስተውል ኦርቶዶክሳውያን፣ ጽጌ የሚባል ሰው እየተነሳና ታቦቱን በጠቅላላ ባገኘው አውጥቻ አቃጥለዋለሁ አለ በአደባባይ። ጽጌ ለገጣፉ ከመድረሳችሁ በፊት መሬት አለው፣ ካርታው ጸደቀለት። ይህም በመናገሩ እግዚአብሔር ፊቶኝ ነው የምነግራችሁ። ሚስጥር የሚባል ሰው የተክልዬን ስዕል አወጣና የቅዱሳን ስዕል በቅዱስ ቤተክርስቲያን እንግዲህ ያለው ክብርን ታውቃላችሁ፣ ቀደደው እየሰደባቸው። እግዚአብሔር ፊቶኝ የምነግራችሁ ሁለቱ ታሰሩ፣ በአንድ ስልክ ነው የተፈቱት። ለዚህኛው ቤት በነገራችን ላይ ለእያንዳንዳቸው ቤት ተሰጥቷቸዋል። በነገራችን ላይ ኦርቶዶክስን ስትሰድቡ ትሸለማላችሁ፣ እንድታስተውሉ ነው። ከዛ በኋላ ልጅቷ መጣች። እቺ ልጅ መጣች፣ ካድሬ ነች። ተፋች፣ ቀደደች፣ ፕሮቴክሽን። ከዛ በፊት እንግዲህ የእንትና የትዝታው እንትን ሊሆንላቸው አልቻለም። የፈለገ ነገር ቢሆን ህዝቡም ዝም ብሏል። ኮት ሊያደርገው አልቻለም የትዝታው እንቅስቃሴ። ስለዚህ ልጅቷ መጣችና ቀደደች። በየቀኑ እየወጣች ትሳደባለች፣ ስልኳን ታጠፋለች፣ ታበራለች። እኔ ጋር አለ ስልኳ። በፍጹም ማንም አይነካትም። በደንብ ስሙኝ። አሁን ከ4 ቀን በፊት አንድ ጎረምሳ ዳላሶች አላችሁ። አሁን ሰሞኑን የተክልዬን
የቅድስት አርሴማን የማምላክን የቀደደውን አይታችሁታል? ያያችሁ ሰዎች እስኪ ምልክት ስጡኝ። አይታችኋል? የት እንዳለ ታውቃላችሁ? እሱ ሰውዬ የት ሀገር እንዳለ ታውቃላችሁ? እሱን እያየሁ ነው። የሚገርም ነገር አሁን ዳላስ ነው ያለው። በነገራችን ላይ ዳላስ ነው ያለው። ዳላስ ነው ያለው። ዳላስ ነው ያለው። ኧረ እባክህ! አዎ ዳላስ ነው ያለው። ያ ብቻ አይደለም። ይሄን ልጅ ነግሬያችኋለሁ። ደቡብ ክልል ላይ እንዲህ አይነት ቦታ ነበር ብያችኋለሁ። አሁን ዳላስ ነው ያለው። ተወው እሱን ቀሲስ ተወው። ይሄ ሁሉ ሆነ አይደለ? በአደባባይ የሚታወቁ እነ ጂም የሚባሉ የቀለሜ ቡችሎች ቆሼ ጋር ወስደው አዲስ የቅዱሳን ስዕላት የቅዱስ ሚካኤልን ይዘው ቆሼ ላይ ህዝቡ ነቅቷል፣ መጣል ጀመረ ብለው እንደው እሱ ጂሚ ብላችሁ ማየት ትችላላችሁ። ጂሚ አለ፣ የእነ አቤል አቡና ጓደኛ ነው። የእነ አቤል አቡና ጓደኛ ነው። ጂሚ ብላችሁ ብትገቡ ቆሼ ጋር ወስደው አዲስ እንደሆነ ታዩታላችሁ። አንስተው ይኸው ህዝቡ ነቅቷል፣ መጣል ጀመረ ተባለ። አሁን በደንብ ስሙ። ጂሚ አለ፣ አዲስ አበባ አለ። አትነኩትም። እሺ ይህ ሁሉ ቤተክርስቲያን እየደረሰባት ነው። አባቶቻችን አንድ ወረቀት እስከሚደርሰኝ ነው የምጠብቀው። በነገራችን ላይ በአቡነ ጳውሎስ ዘመን አንድ መመሪያ ወጥቶ ነበር። እንግዲህ እኔም ትንሽ ዓመት ህግ ነካክቻለሁ፣ እርሶ ደግሞ የህግ ምሁር እንደሆኑ ሰምቻለሁ። እና ቀሲስ በአቡነ ጳውሎስ ዘመን ምን ሆነዋል? አንድ ነገር በብፁዕ ቅዱስ አቡነ ጳውሎስ ዘመን አንድ ጎቷል። የጳጳስ ንብረት አይወረስም የሚል እሷን እየፈለግኳት ነው። በነገራችን ላይ የጳጳስ ንብረት ለዘመድ አዝማድ አይወረስም፣ ገቢነቱ ለቤተ ክርስቲያን ነው ይላል። እየተተገበረ ነው። እውነት ለመናገር እኮ እኔ አሁን እኮ በእውነት መምህር እኔ በቀን አንዴ ነው የምበላው። ይኸው እግዚአብሔር ፊት ሆኜ ነው የምናገረው። በቀን አንዴ ነው የምበላው ብዬም ስናገር አሁን ለምሳሌ ዛሬ ምሳዬን በልቻለሁ። ከቅዳሴ በኋላ የሆነች እንጀራ አንድ እንጀራ አስመጥቼ ግማሿን በልቼ ግማሿን ደግሞ አማምሻ ላይ በልቻለሁ፣ ገዝቼ ማለት ነው። ሽሮ 10 ተገዝቼ ማለት ነው። ሽሮ አንድ ሽሮ ይወድ እኮ ክትፎ ብታበሉትም ቁርጥ ብታበሉትም ምንም ብታበሉት እርካታ የለም። ግን አሁን አዳነች ጋር ሄዳችሁ ምን አግኝታችሁ ነው? የ3 ደቂቃዋንና የ7 ደቂቃውን በተከታታይ ያሳይ፣ ህዝቡ ይስማ። እኔ የሚያስጮኝ እኛ የሚያስጮኝ የቤተክርስቲያን ህገ ቤተክርስቲያን ይከበር ነው እያለን ያለ ነው። ይሄውድ ክትፎ ብታበሉት ቴንኪው አይልም። ቪላ ቤት ጃኩዚ ምናምን እንደፈለጋችሁ ብትሆኑ ይሄ ሰውነት ቴንኪው አይልም። ይዘነው ደግሞ አንሄድ። ጎግል ሬዲ ከሆን ካሳየለን እንድትሰሙት እንፈልጋለን። እነሱም እየሰሙት ነው። እንድትሰሙት እሱን አይደለም ጎግል ያዘዝኩ ብቻ አድርግልኝ ፕሊዝ። ይሄኛው ምንድን ነው? የ3 ደቂቃውና የ7 ደቂቃው ቪዲዮ። ከዛ እድል ሰጣለሁ በኋላ አርስታችንን እንዳነሰት።
እሺ ቤተ ክርስቲያንን እንደ አንድ ሰዎች ተሰባስበው እንዳቋቋሙት መዋቅራዊ አካል እንደ አንድ ጀስት ሜር ኦርጋናይዜሽን መውሰድ አይቻልም። ቤተክርስቲያን የክርስቶስ ሕያዊት አካል ናት። ጳጳሳት እንኳ ቢሆኑ የመጠበቅ ኃላፊነት ነው እንጂ ያላቸው ገንዘብነቱ የሚጠብቁት የቤተክርስቲያን ሕግ የእነሱ ገንዘብ ስላልሆነ በዚያ ላይ የመጨመርም የመቀነስም ስልጣን ያለው የለም። ራሳቸው ጳጳሳቱ በትምህርት እንደሚገልጹት በዚያ ላይ የጨመረም ደፋር ነው፣ ከሱ የቀነሰም ሌባ ነው። ስለዚህ መቀነስም አይቻልም፣ መጨመርም አይቻልም። የግል መብታቸው አይደለም፣ እንደ ፕራይቬት ፕሮፐርቲ አይደለም። የግል ንብረትሽን ተደራድረሽ በጊቭ ኤንድ ቴክ ልትሰጪ ልትቀንስ ትችያለሽ። በቤተክርስቲያን አስተምህሮ ላይ ሊጨምርና ሊቀንስ የሚችል ሰው የለም። ቤተክርስቲያንን የወርሃ መስከረም ድምቀት የኢትዮጵያን የብዝሃነት መልክ ነጸብራቅ ናቸው። የመስቀል ደመራና የኢሬቻ በዓላት በርካታ ኢትዮጵያውያን በተለያዩ ቀለማት በተጌጡ አልባሳት አንዴ ቤት አድርግልኝ። እንደገና ጀምረው በደንብ ስሙ፣ በጣም ስሙ። ዜናው ድሮና ዘንድሮ ይሄን ነው እንግዲህ እውቅና የሚሰጡት አባቶቻችን። በእንደገና ጀምርልኝ። የወርሃ መስከረም ድምቀት የኢትዮጵያን የብዝሃነት መልክ ነጸብራቅ ናቸው። የመስቀል ደመራና የኢሬቻ በዓላት በርካታ ኢትዮጵያውያን በተለያዩ ቀለማት በተጌጡ አልባሳት ደምቀው በአደባባይ እሴታቸውን አጉልተው ለዓለምም ጭምር የሚያስተዋውቁባቸው ናቸው በዓላቱ። እነዚሁ በዓላት ታዲያ እሴቶቻቸው ተጠብቀው እንዲከበሩ የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ የወጣቶች ሚናን በተመለከተ ከአጎራባቿ ሸገር ከተማ አስተዳደር ወጣቶች ጋር ሲያካሄድ የቆየውን ውይይት አጠቃሏል። በዓላቱ ሃይማኖታዊና ባህላዊ ሴቶቻቸው ተጠብቀው እንዲከበሩ ከአጎራባች ከተሞች ጋር በተቀናጀ መንገድ እየተሰራ መሆኑን በመድረኩ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትል ኃላፊ ወይዘሮ አለምፀሐይ ሽፈራው ተናግረዋል። አጎራባች ከተሞችና ከክልልም ጭምር በጋራ በተቀናጀና በተደራጀ መንገድ ባህላዊ እሴቱን ጠብቆ እንዲከበር የማድረግ ስራ የሁሉም ኃላፊነት ስለሆነ ያንን አስመልክቶ ሰፋፊ ውይይቶች ስናደርግ ነበረ። ወጣቱ ሚና የጎላ ስለሆነ ያንን ታሳቢ አድርጎ ትናንትም ሲሰራ ነበረ። ዛሬም በይበልጥ በተሻለ አንድነትን በጋራ መቆምን አጉልቶ በሚያወጣ መንገድ መከበር አለበት የሚለውን ነገር ወጣቱም በመግባባት ላይ የደረሰበትና ስራ ውስጥም ገብቷል። ብሔር ብሔረሰቦች በአንድነትና በአብሮነት የሚሳተፉባቸው በዓላቱ እንደ ከዚህ ቀደሙ ሁሉ በዓሉን ለማክበር ወደ አዲስ አበባ የሚገቡ እንግዶችን ለማስተናገድ በቂ ዝግጅት መደረጉ የተናገሩት ደግሞ የሸገር ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አለማየሁ ቱሉ ናቸው። እንግዶች በሰፊው ደግሞ ይመጣሉ፣ ወደ ፊንፊኔ በሰፊው ይመጣሉ። በሚመጡበት ሰዓት በሸገር ውስጥ ነው የሚያልፉት። ስለዚህ በአምስቱ የሸገር በሮች ላይ እነዚህን እንግዶች ለማስተናገድ ሰፊ እንቅስቃሴ እየተደረገ ያለው። እዚህ ውስጥ ደግሞ በተለይ ወጣቶች ሰፊውን ድርሻ ይወስዳሉ። ይህንኑ ሚናቸውን በተሻለ መልኩ አጠናክሮ ለመሄድ ሰፊ ዝግጅት ነው የተደረገው። በዓላቱ የእርቅ የፍቅርና የአንድነት እሴት ጎልቶ የሚንጸባረቅባቸው መሆናቸውን ያስታወሱት የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን የሁለቱ ከተማ አስተዳደር ወጣቶችም ተቀናጅተው የሀገርን ገጽታ በሚያጎሉ መልኩ ለማክበር ተዘጋጅተዋል ነው ያሉት። ይሄ ወጣት የኢሬቻና የመስቀል በዓልን አንደኛው የማስተባበር ነው በባለቤትነት፣ ሁለተኛ እንግዳ ተቀባይነቱን ማሳየት አለበት። በተጨባጭም ሰላማዊ በሆነ መንገድ እና በቂ ቅድመ ዝግጅቶች ተደርገዋል። ደመቀና በአማረ ሁኔታ እንዲከበር በሁለታችንም መካከል በቂ ቅንጅትና በቂ ተግባር እየፈጸምን ያለን። ከባህር ማዶም ሆነ ከሀገሪቱ የተለያዩ አካባቢዎች ወደ መዲናው የሚመጡ እንግዶችን በፍቅርና በኢትዮጵያዊ መስተንግዶ ባህል ለማስተናገድ የተቀናጀ ዝግጅት ማድረጋቸውንም ወጣቶች ገልጸዋል። ያው ዝግጅታችን ጨርሰናል። በክፍለ ከተማም በወረዳ 10 ሁሉ ነገር እኛ ከጦረሎች ከልደታ ከጀሙ ምናምን የሚመጡትን ሁሌ እያከበርን ነው። እዛ እየተቀበልን ምግብ እያበላን ቆሎ ምናምን እየሰጠን እንግዳ እንቀበላለን። የሚመጡ እንግዶቻችንን በአግባቡ አስተናግደን ምቹና ማራኪ የተለያዩ ማረፊያዎችም ይኖራሉ። ለቱሪስትም ምቹ ስለሆነች እኛ ደግሞ እንደ ወጣቶች የሚጠበቅብንን ስራ ሰርተን በአንድነት እነሱ በመጡበት አግባብ ተደስተው የኢትዮጵያን ባህል አይተው እንዲወጡ የማድረጉን ስራ እንሰራለን። ኢትዮጵያዊ ባህላችን ደግሞ ምንድነው? እሱ እንግዳ ሲመጣ እንግዳ መቀበል ግዴታ ነው። ባህል ያስተማረን ነገር ስለሆነ ማለት ነው፣ ግዴታም አለበት። ስለዚህ ውሃ ከመስጠት ዳቦ ያለችዋን ነገር ማለት ነው የሚመጣው ማህበረሰብ እንግዳው ቀምሶ መሄድ አለበት የሚለውን
በደንብ ተነጋግረን ከአመራሩ ጋር ከማህበራት ጋር ከሸገር ሲቲ ወጣቶች ጋር በደንብ አድርገን እየሰራንበት ነው ያለን። ኢትዮጵያ በዓለም አቀፍ ደረጃ ካስመዘገበቻቸው የማይዳሰሱ ቅርሶች መካከል አንዱ የሆነውና በተለይም በአዲስ አበባ መስቀል አደባባይ በድምቀት የሚከበረው የመስቀል ደመራ በዓል በሺዎች የሚቆጠሩ ምዕመናንና ዓለም አቀፍ እንግዶች እንዲሁም ጎብኚዎች የሚሳተፉበት ነው። የ2018 ዓ.ም የመስቀል ደመራ በዓል ታዲያ ሃይማኖታዊ ስርዓቱንና ትውፊቱን ጠብቆ በድምቀት እንዲከበር ኮሚቴዎች ተዋቅረው የቅድመ ዝግጅት ስራን ሲያከናውኑ ቆይተዋል። በበዓሉ አከባበር የቅድመ ዝግጅት ስራዎች ዙሪያ ከከንቲባ አዳነች አቤቤ እና ከከተማ አስተዳደሩ ከፍተኛ አመራሮች ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት ኃላፊዎችና የበዓሉ አዘጋጅ ኮሚቴ ተወካዮች ውይይት ያካሄዱ ሲሆን አብዛኛው ስራዎች እየተጠናቀቁ መሆናቸው ተገልጿል። በብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ እና በብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እንዲሁም በብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሚመራ አንድ አብይ ኮሚቴ አለ። በስሩ 12 ንዑሳን ኮሚቴዎች አለ። ክብርት እነዚህ 12 ንዑሳን ኮሚቴዎች ሁሉ የራሳቸውን እቅድ አቅርበው እቅዳቸውን በአብይ ኮሚቴው ተገምግሞና ጸድቆ ሲተገብሩ ቆይተው አሁን የሚቀረን የባይት ስርጭትና የስቴጅ ስራ ካልሆነ በስተቀር ሌሎቹ ስራዎቹ ተጠናቀዋል። የስቴጁን በሚመለከት ያው ብፁዓን አባቶችም በየጊዜው እንደምታውቁት እንደምናቀርብላችሁ ሁሉ በንጉሠ ነገሥቱ ዘመን ተቋርጦ የቀረውን ታሪክ ቀጥሎ ታሪኩን ከተቀበረበት አንስቶ እንደገና ህይወት በመዝራት በእርሶ የስራ ኃላፊነት የስራ ዘመን ክብራችን ተጠብቆ ሙሉ ወጫችን ተሸፍኖ ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና በዚሁ አጋጣሚ አባቶቻችን እንድታመሰግኑ ለማሳሰብ ያክል ነው። የመስቀል በዓል የሀገር ሀብት የአዲስ አበባ ድምቀትና የቱሪስት መስህብ እንደመሆኑ የከተማ አስተዳደሩ ለሌሎች ሃይማኖታዊና ባህላዊ የአደባባይ በዓላት ድጋፍ እንደሚያደርገው ሁሉ በዓሉ በድምቀት እንዲከበር ድጋፍ እያደረገ እንደሚገኝ ከንቲባ አዳነች አቤቤ ገልጸዋል። እንደዚህ አይነት የአደባባይ በዓላቶች መስቀል ብቻ አይደለም፣ ሌሎችም በዓላቶች የከተማ አስተዳደሩ ድጋፍ ያደርጋል። ድጋፍ ሲያደርግ ለምሳሌ መስቀልን ከወሰድን ምንም እንኳን በዋናነት በባለቤትነት በዓሉን የምታስተባብረው የምትመራው እንዲሁም ደግሞ በዓሉን የምታከናውነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብትሆንም የአደባባይ በዓል ነው። ብዙ ሕዝብ ነው የሚወጣው። ለሀገራችንም እንግዲህ ሀገራችንን በማስተዋወቅ በዩኔስኮ የተመዘገበ ነው። አንድ ኢትዮጵያን ስም ካስጠሩ የኢትዮጵያ በዓላት ውስጥ ተካተተ ነው። ለከተማችንም ድምቀት ነው። የቱሪስት መስህብ ነው። በጣም ኢኮኖሚውም የሚነቃቃበት ብዙ ሰዎች በዓላቱን ምክንያት በማድረግ ገቢ የሚያገኙበት ነው። እኛም በዓላቶቹን ምክንያት በማድረግ በከተማችን ውስጥ ዝቅተኛ ገቢ ያላቸው እንደዎችንም ጭምር የምንደጉምበት፣ ማዕድ የምናጋራበት፣ ህዝቡ እርስ በርስ መተሳሰቡ የበለጠ እንዲጎለብት የምናደርግበት ነው። በዓላትን ምክንያት በማድረግ ህዝብ ይረዳዳል፣ አብሮነት ይዳብራል። እንዲሁም ደግሞ በእምነቶች መካከል በቤተ እምነቶች መካከል የበለጠ በጎ እሳቤ አንዱ ለሌላው በዓል መልካም መመኘት ብቻ ሳይሆን ማድረግም ጭምር እንዲጎለበት ማድረግ እንዲያደርግን ስለሆነ የህዝባችን አብሮነት እና አንድነቱ የበለጠ እየጎለበት የሚሄደው እንዲሁም ነባሩም ጭምር እንዳይሸረሸር የምንጠብቀው ከዚህ የተነሳ እንደ ባለ ድርሻ አካል እናግዛለን። ማገዝም ኃላፊነት አለብን። በዓሉ ደምቆና አምሮ መከበሩ እንደ ሀገርም እንደ ከተማም ያለው አንድምታ ትልቅ በመሆኑ በሁሉም የደመራ ስፍራዎች አስፈላጊውን ሁሉ ድጋፍ ማድረጋችን ይቀጥላል ነው ያሉት ከንቲባ አዳነች። ደምቆ አምሮ ሰላማዊ ሆኖ መጠናቀቁ እንደ ኢትዮጵያ እንደ ከተማ አስተዳደራችንም ለቤተ ክርስቲያኒቱም ትልቅ ውጤታማነት ስለሆነ ይህንን ማድረጋችንን ኃላፊነታችንን እንደመወጣት ነው የምንቆጥረው። ግዴታችንም ነው ብለን ነው የምናስበው እና እስከ መጨረሻው ድረስ የምናጠናክረን እንቀጥላለን። እዛ አካባቢ ያለውን የበለጠ ስርዓትና ውበትም ድምቀትም ለማስጠበቅ የሚመለከተው እና ኃላፊነት ያለበት ዝርዝር ኃላፊነቱን በትክክል መወጣት በሚያስችል መንገድ መመራቱም እሱ የሚበል የሚያሰኝ ነው። በጣም
ጥሩ ስራ ተሰርቷል። እስከ መጨረሻው ማገዛችንን እንቀጥላለን። በየአካባቢውም ባለው ላይ እስከ መጨረሻው እንከታተላለን። እናንተም በርቱ። የአዲስ አበባ ከተማ አስተዳደር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተቀራርቦ እየሰራ መሆኑን የተናገሩት በውይይቱ የተሳተፉ የሃይማኖት አባቶች የመስቀል ደመራ በዓልን በድምቀት ለማክበር የከተማ አስተዳደሩ እያደረገው ላለው ድጋፍም ምስጋና አቅርበዋል። አስተዳደሩ በዚህ በከተማ ባለው ጠንካራ አመራር፣ ጠንካራ አሰራር ያለ መሆኑን በየጊዜው በምናየው እንገነዘባለን። እንዲሁም አድናቆታችንንም ባለንበት ሆነን እናደንቃለን እና ስለዚህ ቤተክርስቲያን ደግሞ ታላቅ ናት። በዓሉም ታላቅ ነው። ዓለም አቀፍ በዓልም ጭምር ነው። ስለዚህ ይህን ታህል እየወጣችሁ እየወረዳችሁ ለቤተክርስቲያኗ ሞገስ ሆናችሁ እየሰራችሁ ስለሆነ እንግዲህ መልካም በሰራን ቁጥር እግዚአብሔር የመልካም ዋጋ ከፋይሱ ስለሆነ እግዚአብሔር መልካሙን ነገር ያድላችሁ እላለሁ። 8 ሚሊዮን ብር በላይ ወጪ ተደርጎ ለበዓለ መስቀሉ በመስተዳድሩ በኩል ቤተክርስቲያኗ ምዕመናኑ ሊያወጡት የሚገባውን ነገር በእናንተ በዚሁ በመስተዳድሩ በክብርት ከንቲባ መሸፈኑ ይህም ትልቅ ኩራት ይሰማናል። በእናንተ በልጆቻቸው እኛ እየተደረገ ያለው እገዛ ድጋፍ ቀላል አይደለም። አንድም ምን ጊዜም ያልተሰራ ለቤተክርስቲያኒቷ ማለት የነበሩት ኃላፊዎች ከንቲባቸው የሆኑ ሌሎች መንግስታት በነበሩ ዘመን ቀደም ብሎ ካልሆነ በስተቀር ጊዜ ወዲህ የነበሩት እንደ አሁኑ ለቤተክርስቲያን ትኩረት ሰጥተው ያገለገሉት የሰሩት የረዱት ወቅት ጊዜ የለም። እውነት ክብርት ከንቲባ ዘመን በጣም ለቤተክርስቲያናችን ልዩ እገዛ እየተደረገልን ነው ያለውና ለወደፊትም ይሄን እገዛችሁ እንዳይለየን ነው የምለው። ለበዓሉ እንግዲህ ጥሩ ነው፣ ጥሩ ተይዘዋል፣ ይዞታው መልካም ነው እና የእናንተ እገዛ ግን በጣም ጥሩ ነው። በተለይ ቤተክርስቲያናችን በዚህ ሰዓት እኛ ካወቅንበት ድሉን ከተጠቀምንበት በብዙ መልኩ ቤተክርስቲያናችን ጥያቄዋ እየተመለሰ መልስ እያገኘን ያለንበት ወቅት ስለሆነ ከኛ ካልጎደለ ከኛ ካልቀረ በስተቀር በዚህ በኩል የቀረ ነገር ያለ አይመስለኝም፣ ወይንም የለም ማለት እችላለሁ። የንታ ኃይለ ኢየሱስ አንድ ነገር ልበል፣ እንደው ድፍረት ካልሆነብኝ እንደው ይቅር የተሰማኝን አንድ ነገር እንደው ለማለት ፈልጌ። እሺ ቀሲስ ሊሄዱ ቸኩለዋል። እሳቸው ሳይሄዱ ነው መናገር መፈልገው። ልፍቱኝ ባርኩኝ። ቀሲስ ምንድነው እሳቸው እንዲሰሙ ስለፈለኩ ነው እና ትልቅ አባት ናቸው። እውነት ለመናገር በጣም ማደንቃቸውና ማከብራቸው አባት ናቸው። በዚህ እድሜያቸው ምንም ገልጸውታል። እኔ አንድ ነገር ማለት ፈልጋለሁ እዚህ ላይ እኔ አሁን ባለው ስርዓት ላይ መንግስቱም ሲናገር እንደሰማ ነው ብዙ ነገሮች አሉና እኛ ከውስጥ ያለን ነገር ማፈራረስ እኛ ትልቁ ችሎታችን ነው። እኛ በመጣንበት አካሄድ ላይ ሌላው መጥቶ በእኛ ልምድ ላይ ይሄንን ማድረግ አይችልም የሚል ሚኒስትሮች ተሰብስበው ሲነገርም ሲዘከርም ነበረና ምንድነው አንድ ነገር አሁን ቅዱስ ሲኖዶስ ላይ ያለው ነገር እመቤታችን ስዕል አድኖ ከመቀደድ በላይ እየታየ በአደባባይ የዝችን ቅድስት እናታችን በስስት ምናያትን ይሄ ነገር ሲሆን ለሕዝበ ምእመናኑ የሆነ ነገር ያላለ አባት የትኛውን ነው አሁን ክብር የሚሰጠው? በእናንተ ዘመን ይሄ ነገር ሲደረግ ታይቶ አይታወቅም ተብሎ እንደው ለህንፃው ነው
ለመሬቱ ነው ለምንድኑ ነው? ከዚህ በላይ በምናምንባት የአምላካችን እናታችን በአደባባይ ላይ ሲቀደድ የዛች ቀደም ቀሲስም ብለውታል። የዛች ብላቴና እሳቤ አይደለም። ቅዱስ ታቦቱ የእግዚአብሔር ማደሪያ ታቦት መክተፊያ ነው እየተባለ በአደባባይ ላይ ሲነገር ይሄንን ለህዝቡ ለእመማናኑ እንደ ተራ ነገር ሲያለማምዱትና በአይምሮ ላይ እንዲጫን ሲደረግ መናፍቃኑ በስፋት ወጥተው ሚዲያውን የተቆጣጠሩበት ቤተክርስቲያንን አታክ የሚያደርጉበት ለዚህ ምላሽ ያልሰጠ አባት ይሄንን ምላሽ ያልተሰጠበት ጉዳይ ባለበት ዘመን ላይ የትኛው ነው ቅዱስ ሲኖዶስ ላይ አሁን ይሄ ነገር አለ የሚባል? ወይ ከአቅማቸው በላይ ሆኖ እኔ የጠፉትን በጎች ይዤ መጣሁኝ ሲሉ ነበር፣ ሲያማሩትብን ነበር ጠቅላይ ሚኒስትሩ። ተኩላዎችን ነው አመጡ ያስገቡብን። እውነት ነው። ከዛ ውስጥ ያሉት ነገር እኔ እውነቴን ነው። እኔ ይቅር ይበሉኝ ይፍቱኝ፣ አባታችን ያጠፋሁትም ነገር ካለ በንግግሬ ታረማለሁ። ግን የሚሰማኝ ስሜት ግን አሁን ምን አለ መሰላችሁ አባቶች፣ ስለ ቤተ ክርስቲያን የሚቆረቆረን የሚገደን ማንነት ከእምነቴ በታች ነው። ማንነት አይደለም ሰማያዊት ኢየሩሳሌምን የምገባባት መግቢያ ቀዳዳዬ እምነቴ ነች። የክርስቶስ ስጋና ደም ካልታተምኩኝ መግባት አልችልም። በቀኝ የተሰቀለው ፈያታዊ ዜማ ክርስቶስን ስጋና ደም ይዞ ነው ማንም ቅዱሳን አባቶች ሳይገቡ በፊት የገባው እና አሁን ተመልከቱ። በብሔር ማንነት ብሔር የሚያጸድቅ ይመስል ማንነት የሚያጸድቅ ይመስል በዚህ ምክንያት ትግራይ አሁን ሰላማ የተቋቋመበት ምክንያት በብሔር ተገፍቶ ብሔርተኝነት ነው እምነትን አንዲት ሉዓላዊት ዓለም አቀፋዊት የሆነች ቤተክርስቲያንን እንድትከፈል ይሄን አጀንዳ ተሰጥቶ እርስ በርስ እየተገዳደልን ያለ ነው። ይሄን አሜን ብለን ተቀብለን እርስ በርስ እየተገዳደልን ከጀርባ ግን እምነትን የሚያጠፋ ስርዓት ነው። ወርቁና ሰምና ወርቅ ይባላል ሲያመሰጥሩ አባቶች በሊቃውንቶቹና ይሄ ነገር ነው እየተደረገብን ያለው። ጭራሽ እምነታችን እየተቀማን ያለንበት ነው ያለው። ስለዚህ ምን ለማለት ፈልጌ ነው? አባቶች የገባን እስከ መስዋዕትን ድረስ እኛ ምንከታተላችሁ ከታች ምእመናን አለን። ይሄን ማተብ ያሰረ ምእመን ብሔርተኝነት እንድንገዳደልበት የተሰጠን ሰሙ ላዩ ሲድኮቱ ነው እንጂ ወርቁ እምነትን የማጥፋት ዘመቻ ነው እየተካሄደብን ያለው። በግልጽ ይሄ ነው እየተካሄደ ያለው። እንዴት አንድ ማተብ ያሰረ ወንድሙን በማንነቱ ለምን ይገለዋል? ክርስቲያን አይደል እንዴ? ሰማያዊት እምነቱ አይበልጥበትም እንዴ? ይሄንን አስተሳሰብ ተቀምተን በዚህ ልክ እንደ እምነት እንደ ማንነት ተቀብለን ከእምነት በላይ ተቀብለን እየተገዳደልንበት ያለውን የሚያሳይ ጀግና አባት ያስፈልጋል። ይሄን ላይ ያለውን ቅዱስ ሲኖዶስ የተያዙትን አብረው እንዴ መቤታችን ቤዛዊት እኮ አይደለችም አትደንግጡ እየተባልን እኮ የምንሰማበት እኮ ጊዜ እኮ ላይ ያለን የተለየ አስተምሮ እኮ ነው እየሰማን ያለን። በዘመናችን እኮ በጣም የሚያስደነግጡ ነገሮች እየተደረጉ እኮ ነው ያለው። ስዕል አድኖ የቀደደች ቤቷ ተቀምጣ ተደብቃ የእመቤታችን ፍቅር ያደረበት ግን በደመ ነፍስ ሂዶ ያንን ነገር እንኳን ለምን ሆነ ብሎ ስሜቱን የሚናገር እስር ቤት የሚወረወርበት አንድ የሀገር መከላከያ ነኝ የሚል በአደባባይ ወጥቶ ስለ ክርስትና የሚመሰክርን ወንድም ፈንጂ ወረዳ ነህ ትገደላለህ፣ አርፈህ ዝም ብለህ ድምፅህን አጥፍተህ ቁጭ ብለህ ትኖር ከሆነ እየተባለ የሚዘበትብን እኮ ነው ያለው። ከዚህ በላይ ምን እስከሚሆን ነው የምንጠብቀው? ይሄ ነገር በምእመኖቿ ላይ ተስፋ የሚያስቆርጥ ነገር እየተደረገ በአምላኬ በእናቴ ስዕል አድኖ ፊት ስትቀደድ ከማየት ከዚህ በላይ ባነው ሊቆረቆርልኝ የሚችል አባት
ይሄንን የሚያስተባብርልኝ ከሌለ ምንድነው ተስፋዬ? እና አሁንም እየሆነ ያለው ነገር የገባችሁ አባቶች፣ ወንድሞች ከታች ወደ ላይ መዋቅሩ መሰራት አለበት። ላይ ያለው ተይዟል። ተስፋ እየቆረጠ ነው። ከላይ ያለው ከአጥቢያ ቤተክርስቲያን ጀምሮ ወደ ላይ ይሄን ነገር በተለይ በማንነት የሚገዳደሉ ማተብ ያሰሩ በስብከተ ወንጌል በየሚዲያችን ላይ ልናስቀር ይገባል። ትልቁ መሳሪያና ቁልፉ የሆነው ለመንግስት በብሔርተኝነት ይሄ ቦታ ያንተ ነው፣ ይሄ ቦታ አይደል እንዴ? የኛ የድሮ አባቶች እኮ ወደ ሀበሻ ሀገር ሂዱ እነሱ ጥሩዎች ናቸው ተብለው ሲመጡ ከኛ እምነት እንኳን ጋር የማይገናኙት ሲመጡ እኮ ኑሩ፣ እምነታችን ባህላችንን ጠብቃችሁ የራሳችሁን ኑሩ ብለው እኮ ነው። እንዴት አንድ በእምነት አንድ ክርስትና እምነት ባንገቱ ይዞ ወንድሙን እንዴት የሚገል እምነታችን የታለ? መጽሐፍ ቅዱስ የአዳምና የሔዋን ዘሮች መሆናችንን እያስቀመጠ ለኛ ለኦርቶዶክሳውያን ይሄ እንዴት ሊሆን ይችላል? ካስተምሯችን ከትውፊታችን ቅዱስ ቤተክርስቲያን ከምታስተምረው ውጭ እኮ ነው። ይሄን ግን እንደ አጀንዳ ፖለቲካ ከእምነት በላይ ሆኖ ነው እየተገደልናለን። ህዝባችን ስቷል፣ መንገዱን ስቷል። መንገድ እንድንስት ያደረጉት ደግሞ ተኩላዎች አብረው ገብተዋል። ከሲኖዶስ ውስጥ አብረው ይገባሉ ብዬ ነው የማምነው። በድፍረት እናገራለሁ። ይሄ ድሮ አልነበሩም። በእኔ እድሜ በፊት የነበሩን ጳውሎስም እያሉ ይሄ ነገር አልነበረም። አሁን እየሆነ ያለው ነገር ከአቅማቸው በላይ ከሆኑ አባቶቻችን ተጽዕኖ ማስፈራሪያ በየጊዜው በየቤታቸው እየደረሰም ከሆነ ይንገሩን። እውነት ለመናገር እኛ ወደ እነሱ አንጋጠን ስንጠብቅ ብዙ ነገሮች ነው በቃ ከላይ እየጠበቅን ያለን። ውስጣችንም ታች ወደ ታች ግን በየቦታው ሚዲያውን ተቆጣጥረው ያሉት እነሱ ናቸው። ሲፈልጉ ያስፈራሩናል፣ ሲፈልጉ ይገሉናል፣ ሲፈልጉ የምናምንበትን የእመቤታችን ቅድስት ድንግል ማርያም በአደባባይ እየቀደዱ ያሳዩናል። ከዚህ በላይ ምን እስከምን ሆነ የምንጠብቀው? እና አሁንም የክርስቲያን ትልቁ ጉልበቱ ንጽህናው ነው፣ ንስሐ ነው። ቅዱስ ዳዊት ጎልያድን ያክል ብረት ለበስ የጣለው በእግዚአብሔር ኃይል ነው። ትንሹ ዳዊት የጣለው ምኒልክም አድዋን ጣሊያንን ተዋግተው ያሸነፉት እኮ በእምነታቸው ነው። መሳሪያ የያዘና አየር የያዘ በገጀራና በድንጋይ ወርውረህ መቼም በወንጭፍ ወርውረህ አታሸንፈው። ይሄን መታደ እንትን በቃ በንስሐ ታች ያለን ቢያንስ ከዚህ ስርዓት እንደው እንትን ላይ ያዙ የሚችሉ ከሲኖዶስ ውስጥ በዙሪያው ያሉ እኔ በእውነት ነገር በቁጥጥር ስር የዋሉ ናቸው ብዬ ነው የማምነው። አንድም በጥቅም ሊሆን ይችላል፣ አንድም ተልእኮ ተሰጥቷቸው ህዝቡን በማዘናጋትም ሊሆን ይችላል። ነቅዱሳ እነ አብርሃም እና ብፁዕ አባታችን አብርሃምን አውጥተው የሰደዱ እነ ቅዱስ አባታችን እነ ጴጥሮስን ወደ ውጭ እንዳይገቡ ተደርጎ የተደረገው ነገር እኮ ብዙ ነገር እኮ አለው። እንደውም ጥቁር ለብሰን አደባባይ ወጥተን በዛ በእምነታችን መስዋዕትነት ከፍለን በዛው ብናልቅ ይሻል ነበር ብዬ አስባለሁ። አንዳንድ ጊዜ በፊት በነበረው ሁሉ እውነት ለመናገር እኛ የሚጠብቀው እግዚአብሔር መድኃኔዓለም አለ፣ የሆነች ነገር አለ። ይሄንን ነገር ግን ዝም ብለን ግን ታፍነን እውነት እንዳንቀር እኔ ትልቁ ስጋት አለኝ። አሁን ህዝቡ ባልሆነ መንገድ ነው ያለው። በብሔር ዝም ብሎ እርስ በርስ የምንገዳደልበት ስርዓት በወንጌል በስነ ስርዓት መነገር አለበት። ይሄ ፖለቲከኞች ፈጥረው የራሳቸውን ስራ ከጀርባ ለመስራት የሰጡን የቤት ስራ ነው። በደም ከተቀባባን እንዳንገናኝ ተደርጎ እንድንጠላላ ተደርጎ ወንጌላችን መጽሐፍ ቅዱሱን መንገድ ስተን ነው ያለ ነው እና ይሄን የሚያሳይ ጀግና አባት ያስፈልገናል። እውነት ለመናገር ይሄ ሚዲያ እንግዲህ አለ፣ ብዙ ነገር አለ። በዚህ ተጽዕኖ ፈጣሪ አባቶቻችን እውነት መንገዱ አንዱን እየተካሰስ እርስ በርሳችን ከመንጠፋታችን በፊት
የገባን ሰዎች የገባን አባቶች በየሚዲያችን በየአጥቢያችን ይሄን ያለውን በዘር የምንገዳደልበትን ኃጢአትም እንደሆነ በዛ ጀርባ ላይ እምነታችን ለማጥፋት የተደረገ ሴራ እንደሆነ መንቀሳቀስና መነጋገር ያለብን ይመስለኛል እንጂ አካሄዱ ከላይ ጀምሮ እየታፈኑ ያሉ አባቶች አሉ መናገር እንዳይችሉ ሆን ብለው ደግሞ ገብተው ይሄን ተልዕኮ የሚያስፈጽሙ እንዳሉ ይሰማኛል። ይሄ ነው እግዚአብሔር ነው ይሄን ለማለት ነው። አባቶቼ እንደው ይቅርበሉኝ። እሺ ቃሌት ያሰማልን አባታችን። እኔ እንግዲህ አንድ የእርሱን ሀሳብ በደንብ ሰምቻለሁ። የታፈኑ የሚል ነገር እኔ አይገባኝም። እኔ ያው ገገማ ነኝ በነገራችን ላይ የታፈኑ ምናምን ካህን አይታፈንም። እንኳን ለምድራዊ ንግግር ለሰማዩም አይታፈንም። በነገራችን ላይ ለምን ተናግረው ለምን አይሞቱ? ይሄው እኛ እየተናገርን አይደለም አባታችን የታፈኑ ምናምን የሚባል ነገር የለም። እኔ አሁን እጠብቃለሁ ሚና የሚለይ ጳጳስ ያስፈልጋል። በአጭር አማርኛ እንደው ሐሳቦትን ብንገዛው የታፈኑ እንደው ታፍነው ነው ምናምን ማንም የታፈነ የለም። ማንም የታፈነ የለም። በነገራችን ላይ ማንም የታፈነ የለም። ቀሲስ የተወሰነ ሐሳብ በሉኝና እኔ ማለት እንዲህ አይነት ነገር እያረምን መሄድ ስላለን ማለት ነው። ማንም የታፈነ ጳጳስ የለም። በነገራችን ላይ ጥቅም ካላሸነፈው በቀር እኔ ተራ ምናምን ቴው ሰውዬው እየተናገርኩ አይደለም። ማንም ይኸው ቀሲስ እየተናገሩ አይደለም። ቀሲስ ዲበኩሉ ቀሲስ ቴዎድሮስ እየተናገሩ ዲያቆን እየተናገረ አይደለም። ይልቁኑ ጳጳሳቶቻችን በየስቴጅ ሄዳችሁ የምትሰብኩ አንዳንዶቹ እየተናገሩ ነው እና ታፍኗል የሚል ማንን አላፈነው። ያፈነው ነገር ካለ ጥቅም ነው ያፈነው። ምንዳ ቅራቅንቦ ይሄ ግልጽ መልስ ነው መመለስ አለብኝ። የታፈነ እንደሌለ አባታችን ይቀጥሉ። ቀሲስ የሚሄድበት ስላሉኝ ያጠቃሉና እንቀጥላለን። እግዚአብሔር ይስጥልኝ። ከልብ ነው የማመሰግነው። ቀሲስ ቴዎድሮስ ወዳጅ ልቤ ሰላምታ አቅርብ ያለው ይፍቱኝ ባርኩኝ። ልሳነ ተዋህዶም እንደዚህ ሁላችሁም እዚህ ያላችሁት አሁን ስላየኋችሁ ነው ይቅርታ። እንግዲህ ቅድም በሰማነው ቪዲዮ እኔ ያው መጀመሪያ ላይ ተናገር ያለው አባቶች ይሄንን መድረክ ሲፈጥሩት ወይም ይሄንን መድረክ ሲያገኙ እድሉን እነሱ ሊባሉ የሚፈልጉትን ነገር ነው የሚሉት እንጂ ነባራዊ ሁኔታውን የሚያዩት ነገር የለም። ቤተክርስቲያኒቷ ጥያቄ ጠይቃ የተመለሰላት ምንድን ነው? ከዛም አልፈን ደግሞ እውነት እንነጋገር ከተባለ ከዚህ ቀደም ለብፁዕ አቡነ ሳዊሮስ የጵጵስና ማዕረግ መብቃት እኮ እውነት ከተባለ ኢህአዴግ ባለውለታቸው ነው። ትዝ ይለኛል በብፁዕ ቅዱስ አቡነ ጳውሎስ ዘመን እንግዲህ በስመ ኮታ የኦሮሞ ተወላጆች ጳጳስ ይሆናሉ ተብለው ከተሰየሙትና ሰሌክት ከተደረጉት መካከል አንዱ ናቸው። አይደለም ይቅርና እኔ እንጃ እኔ በአጠቃላይ ግን አሁን የአደባባይ በዓላቶቻችን አሁን የምናያቸው አሁናዊ ስጋቶቻችን እንግዲህ ለፖለቲካ መጠቀሚያ መዋላቸው ነው። መንግስት የሚፈልገውን ነገር ለፖለቲካ ግብአት በቃ አገሪቷ ላይ ረብሻ፣ አገሪቷ ላይ የሆነ ሰላም ለሚፈጠረው ነገር በቃ እኛ አለንላችሁ። መንግስት እኮ ግዴታው ነው። በነገራችን ላይ እንኳን የአደባባይ በዓላትን አይደለም የአጥቢያ ቤተክርስቲያን ንግስን እንኳን በስርዓቱና በአክባቡ በሰላም በጸጥታ እንዲከበር የመንግስት ዋና ተደራሽነቱ ምንድን ነው ታዲያ? የዜጎችን ደህንነት ማስጠበቅ፣ ጠብቆ ማስጠበቅ፣ ሰዎች በሰላም ገብተው በሰላም እንዲወጡ፣ የሃይማኖት እኩልነት እንዲሰፍን፣ ማንም በማንም ላይ በሃይማኖት ጉዳይ ላይ ልዩነት እንዳይፈጥር ከዚህ በላይ ሌላ ምን አለ? ስራውን እኮ ነው እየሰራ ያለው። እሷም እኮ አለቻቸው መጨረሻ ላይ የኛ ግዴታችን ነው አለቻቸው። እነሱ ግን በቃ ይሄን ስለተደረገላቸው ስቴጅ ስለተሰጣቸው 8 ሚሊዮን ላይ በነገራችን ላይ እዚህ ቢሮ ውስጥ ገብቶ መናገራቸው ለነሱ ትልቅ ክብር አድርገው የሚቆጥሩም ሊኖሩ ይችላሉ። እንደው ዲያሪክ በለኝ እንደው እና በአጭር ቋንቋ አሁን ላይ በአደባባይ በዓላት እንግዲህ የዘመኑ ፖለቲካ አቀንቃኞች የተቀየጠውን ቅይጥ ዓላማቸውን ለማስረጽ የሚጠቀሙበትን መድረክ እኛው አባቶቻችን ራሱ የፈጠርንላቸው ነው። እንዴ ትላንትና አልነበርንም እንዴ አላናግርም ሲል
እኔ ገድያለሁ እንዴ ሲላል ነበር እንዴ? መንግስት ባለበት እንዴ ምንድን ነበር ሲል የነበረው? አንድ የመንግስት ተቋም ወላይታ ላይ ለተፈጸመው ወላይታ ላይ ለተፈጸመው የዚህ የደቡብ ባለስልጣን ችግር ውስጥ ባይገባም ባይኖርበትም በሱ ዘመን በሱ ኃላፊነት ይሄ ነገር ከተከናወነ እሱ ተጠያቂ ነው ሲላል ነበር እንዴ? የኛ አባቶች ሄደው እንደዚህ ሆነዋል ሲባል እኔ አልገደልኩም አይደል እንዴ ያላቸው። እና እውነት ቤተክርስቲያኒቱ አሁን ከትላንት ዛሬ በተሻለ መንገድ ሰላሟን እያወጀች ነው ያለችው ወይስ እናንተ ኃላፊነት ላይ ስለተቀመጣችሁ የሌላው መከራ ስለማይታያችሁ የእናንተ ወንበራችሁ ስለሞቀ ብቻ ነው በቃ መንግስት አሁን ያለው መንግስት ከበፊቱ በበለጠና በተሻለ መንገድ ይህንን ነገር አድርጎልናል ብለን በምልአትና በድፍረት እርግጥ አንዳንዶቹ ዝቅ ብለዋል። ያው ምክንያቱም የሚደርስባቸውን ከዚህ በኋላ ወጥተው ሲናገሩ ሊደርስባቸው የሚችለውን ነገር በማሰብ ይመስለኛል አንዳንዶቹ ዝቅ ብለው ነው ሲናገሩ። አይተህ ከሆነ ቤኒ ትንሽ ያው ይገባቸዋል እኮ መቼስ አንዳንዴ ያው ግን ምን ያርጉት ገብቷል። የለመዱት ነገር ስለሆነ ነው ሰርጾ የሚገባው። ከዛ ባሻገር ቅድም በነበረው ዜና ላይ ሬቻ የባዕድ አምልኮ ነው። ሬቻ የባዕድ አምልኮ ነው። ከመስቀል በዓል ጋር የሚነጻጸር ለንጽጽርም የሚቀርብም ደግሞ አይደለም። እውነት እንነጋገር ከተባለ አሁን ላይ የምናየው ነገር ምንድን ነው ብለን ስናይና ስንመለከት በቃ ለሀገራችን ለኢትዮጵያ ይሄ የሬቻን የባዕድ እምነት ከመስቀል በዓል ጋራ በተመሳሳይ መንገድ ሊሆን በሚችልበት አይነት መንገድ ላይ እንዲሆን ማድረግ ኦማይ ጋድ ብቻ እኔ አልገባኝም። እና እኔ አንዳንድ ጊዜ እነዚህ አባቶቻችን መንግስት የጸጥታውን ነገር በተመለከተ ከቢሮአቸው ሳይወጡ ይሄን ነገር አስፈላጊውን ስራ እንዲሰራ ብለው መመሪያ ብቻ መናገር ነው። ምክንያቱም መንግስት ስራው ስለሆነ ማለት ነው፣ ስራው የሆነውን ነገር ማለት ነው። ለምሳሌ እነሱ ቢሮአቸው ተቀምጠው ስለሚቀድሰውና ስለሚያወድሰው ዛሬ በዚህ ሰዓት ቅዳሴ የሚገባው ዛሬ በዚህ ሰዓት ቅዳሴ ጊዜ ነው ቅዳሴ ማርያም ነው ብለው እንደማይናገሩት ሁሉ መንግስት የራሱ ኃላፊነት አለው። በቃ ኃላፊነቱን ነው ሊወጣ የሚችለው እንጂ እነሱ ሄደው እዛ በቃ ያው ቢሮም ነጭ ነው፣ ሰዎቹም ባለባበስ ተቀይረዋል፣ ወንበሩም እንደምታዩት ነው። እዛ ላይ መቀመጥ ራሱ ትልቅ ነገር ነው፣ በጣም ትልቅ። እነዚህ እንግዲህ በሚኒስቴር ማዕረግ ደረጃ ቤተክርስቲያኒቷን የሚመሩ ባለስልጣን ናቸው። ቢያውቁት በጣም በርካታ ሚሊዮን ህዝብን የሚያስተዳድሩ የሚመሩ ናቸው። እና እዚህ ሰዎች አሁን ምናልባት የብልጽግና በልቶ አዳሪ ወይም ደግሞ ካድሬ አድርባይ የሆነ ሰው ሊደግፋቸው ይችላል በንግግራቸው እንጂ እውነት እንነጋገር ተባለ ሚሊዮን ኢትዮጵያውያን ኦርቶዶክሳዊ ቤተክርስቲያን ተከታይ በእነዚህ ንግግራቸው አያዝንም ብዬ አላስብም። በጣም ብዙዎቹ ያዝናሉ። ይሄንን ግን ያገናዘበ ነገር ነው ብዬ ለማሰብ ግን በጣም ይከብደኛል። ለምን ብትል የሚያደርጉት ንግግር ሁሉ የሚመሩትን ህዝብ ታሳቢ ያደረገ አይደለም። ምክንያቱም ይሄ ግልገሎቼን ጠብቅ፣ በጎቼን አሰማራ የሚለው ቋንቋ የተዋሃዳቸው አይመስለኝም። ትወደኛለህን የሚለው ቋንቋ አዎ እንደምወድህ አንተ ታውቃለህ የሚለው በሌላ አንቀጽ የተተረጎመ ነው ይመስለኝ። እውነት እግዚአብሔር የሚያውቀው በእነሱ ደረጃ ሲታይ ማለት ነው እንጂ በየትኛውም ሰው እኮ አንድ ትልቅ ነገር አንድ አገልጋይ ማለት አንድ ሰባኪ አይደለም ጳጳስ፣ አንድ ሰባኪ መድረክ ላይ ወጥቶ የሚናገረውንም ሲሄድም ሲራመድም የሚውልበትም ጭምር ተጠንቅቆ ነው። ለምን? ከራሱ አልፎ ከሱ ለሌላም ሰው ስለሚኖር ማለት ነው። ለሌሎችም መሰናከያ ምክንያት እንዳይሆን አይደለም ጳጳስ ማለት ነው። እንዴት ነው ታዲያ ብፁዓን አበው ሊቃነ ጳጳሳት በጣም ብዙ ሰው የሚያያቸው ብዙ ሰው የሚመለከታቸው እንዴት ነው የሚናገሩትን ነገር ግንዛቤ ውስጥ የማይከቱት? አሁን ሀገራችን ሰላም ነው። በዚህ መቼስ ከዚህ ቀደም የነበረው መንግስት እንደዚህ አድርጎልን አያውቅም። በጣም እኮ የውርደት ሁሉ ውርደት እኮ ነው በእውነት እግዚአብሔር የሚያውቀው። ይሄ መንግስት ያደረገልን ከዚህ መንግስት ያለ እንዴ ሲጀመር ስለ ባህር አከባበር መግለጫ ይወጣ ነበር እንዴ? ይሄን አድርግ ይሄን ልበስ የሚባል ነገር ነበር እንዴ? እሱን እንተወው። ቆይ እሺ አሁን እነሱ ሬቻንና መስቀልን አንድ አደረጉት። በሬቻ ባህል አከባበር ላይ ሃይማኖታዊም ሆነ መንግስታዊም ይሁን መግለጫ ወጥቷል እንዴ? ይሄን ልበስ ይሄን አድርግ ተብሎ ይሄን አትይዝ ተብሎ ወጥቷል እንዴ? ለምንድን ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደዚህ ፎከስ እንደሙጭኝ በቃ? ስለዚህ የተፈለገው ነገር ምንድን ነው? ቅድም ወንድሜ እንዳለው ነው። ይቺን ኢትዮጵያን ኦርቶዶክስ ቤተክርስቲያን አቃፊ የሆነችውን ሁሉን የያዘች እንግዲህ ኢትዮጵያን የምናይባት ትንሿ መርከባችን ናት ቤተክርስቲያናችን። ትልቋን ሀገር የምናይባት ቅድም ተናግሬዋለሁ። ኢትዮጵያን ራሱ ስትጸልይ በጸሎቷ ላይ ቅድስት ሀገር ብላ ነው የምትጠራት። ዛሬ ሰዎች ተጸይፈው እንደሚጠሩት አይደለም። እና ቢኒዬ በእውነት እዚህ ጋር ቢበቃኝ ጥሩ ነውና ሰዓት ማሳልፌባቸዋለሁ። ሚቲንግ አለኝና ወዳቸዋለሁ፣ አከብራቸዋለሁ።
እዚህ ውስጥ ያላችሁ ጥያቄ ያለኝ ያላችሁኝም ደውሉልኝ ከፈለጋችሁ። እኔ በጣም አስተናግዳለሁ ሰው እና ለቤተክርስቲያናችን ድምፅ እንሆናለን፣ እንቀጥላለን። የነገውንም የተናገርኩትን እንግዲህ አጀንዳ እንዳትረሱት። ዋጋ የተከፈለበት በጣም ብዙ ሰዎች ያ ሚዲያ ገንዘብ ስላለው ብቻ በነገው ዕለት እንግዲህ ሊከፍቱለት እሱንም አጀንዳ ይዘዋል። ይሄንንም እንዳትረሱ። ጳጳስ ሆኖ እንዳይመጣ አይቀርም እና ለማንኛውም በጣም አመሰግናለሁ። እዚህ ውስጥ ያላችሁትን እወዳችኋለሁ፣ አከብራችኋለሁ። ታችም ላይ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር ይጠብቅልን፣ ቃለ ሕይወት ያሰማልን። በነገራችን ላይ ያው ቄስ ሳሚ ሰላም ብያለሁ። እግዚአብሔር ቃለ ሕይወት ያሰማልን። በምትሰራው ሁሉ ኃይል ብርታትን መብርሃን ትስጥልን። በጣም እናመሰግናለን፣ እንኮራባሃለን። ቀጥል፣ በምታደርገው ሁሉ ከጎንህ ነን። ቢኒዬም አብራችሁ እንደዚህ ደግሞ መስራታችሁ በጣም ደስ የሚል ነገር ነው። እግዚአብሔር ለዚህ ነገር ስለመረጣችሁ ክብር ነው የሚገባችሁ፣ ልትኮሩ ነው የሚገባችሁና ማንም ምንም ቢል ምንም እንዳትቀበሉ ለማለት ፈልጋለሁ። በጣም አመሰግናለሁ። ቀሲስ ሳሚ ቢኒዬን ማለት ቀሲስ ከልብ ነው የምናመሰግነው። እንግዲህ መልእክት ልናገር እዚህ ጋር በጣም ዘመዴ በሚቀጥለው እሁድ አካባቢ ላይ ሊመጣ ይችላል ብዬ ተስፋ አደርጋለሁ። የሚቀጥለው ሐሙስ ደግሞ እኛ ጋር ኢትዮጵያ ሚዲያ ሊኖር ይችላል ብዬ ተስፋ አደርጋለሁ። ጤናው ደህና ነው፣ ሁሉ ነገር ሰላም ነው እና የጠፋበትን ነገር ረፍት ነው እና ይህንንም ተናግሬያለሁ እና እዚህ ጋር መልእክታችሁን ስላየሁ ነው። ቢኒዬ አመሰግናለሁ። እሺ፣ አሜን። እሺ፣ በእውነት ቃለ ሕይወት ያሰማልን። ቀሲስ እንግዲህ ያው የዛሬውን ታይቶ ምናልባት የጸጋዬ ጉዳይ ሊታለፍ ስለሚችል ሁላችንም እንንቃ። እንግዲህ ራሱን ፍኖተ ጽድቅ ብሎ በቅድስት ቤተክርስቲያን ላይ የሚቀልደው ጸጋዬ እንግዲህ ነገርኳቸው። እቺ ልጅ ራሱ እሱ ጋር ትሄድ ነበር በነገራችን ላይ ቀዳጇ እና አሁን በትልቅ ክብርና ሹመት ወደ ቀድሞ ነገሩ ይመለሳል። ድሮም አውቀናል እና እውነታው ይሄ ነው። ትውልድ ንቃ። ቀሲስ ይፍቱን ይባርኩን። እንኳን ደህና መጡ። እየነዳው ነው እንዳይሉኝ እኮ ብዬ እኮ ነው። ቤንዬ እንዴት አመሻችሁ? ሰላም ብያለሁ ሁላችሁንም። ሊቀ ትጉሃን ዲያቆን ኤፍሬም ለመኑ ሁላችሁንም ሰላም ብያለሁ። ቀሲስ ሳሚ ወንድማችን ወረደ ሰላም ሳንለው ቃለ ሕይወት ያሰማልን፣ እግዚአብሔር ይጠብቅልን። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? መግለጫዎችን ደህና ነን አባታችን። ልሳነ ተዋሕዶ እንኳን ደህና መጡ። ቀሲስ ቴዎድሮስ ይፍቱኝ ይባርኩኝ፣ እንዲሁም ወንድማችን ፍቅረ ኢየሱስ፣ ሌሎቻቸውም ዲያቆን እዚህ ማውቃቸውም አላውቃቸውም እንዴት አላችሁልን? እግዚአብሔር ይመስገን። እሺ እንግዲህ አባቶች ሰምታችሁት ከሆነ ግልጽ የሆነ ነገር ነው እየተነጋገርን ያለ ነው። ምናልባት ሀሳብ ካላችሁ መቀጠል ትችላላችሁ። እኔ በአራቱም አባቶች ንግግር በጣም ደንግጫለሁ እና ኢትዮጵያዊ አባትነት እንዴ ኢትዮጵያ አልነበሩም ምናምን ሁሉ ብዬ አስቤያለሁ። በነገራችን ላይ ጀመይካ ነበሩ እንዴ ኤሽያ ውስጥ ነበሩ ሁሉ ብያለሁ። በእውነት ለመናገር እውነቴን ነው የምነግራችሁ። በጣም ነው የደነገጥኩት ማለት ነው እና እውነታውን እንግዲህ ላሳይተናቸዋል። የበዓል አከባበርን ያለፉት ዘመናትን በኢትዮጵያ እና እናዳነች አሳረሩን እንጂ በእውነት ለመናገር በጠበጡን አመፁን እንጂ አከበሩ እና ያፍራለሁ። በነገራችን ላይ ስለ እያንዳንዱ ነገር አንድ ቀን እንጠየቃል እና ይሄ ነው። ቀሲስ ሀሳብ ካሎት ከዛ ልሳነ ተዋሕዶ ሌሎቻችሁም እንደዚህ እድል ልስጥና ወደ ማጠቃለያ እንመጣለን። አቤት ሰዓቱ እንዴት